እንደምን አደራችሁ? አሜን። ቸርነትና ምሕረቱን ያበዛልን ይቅር ያለን አባታችንና አምላካችን ቅዱስ እግዚአብሔር ስለ በጎነቱ ስለ ታላቅ ስጦታው ስሙ ለዘላለም የተመሰገነ ይሁን። ህጥይታ አምሳል እምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢር አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የኢየሱስ ክርስቶስ እናት ድንግል ማርያም ክፉ ቀን ያለፍንባት አዛኝቷ እናታችን ምልጃዋ በረከቷ ጸጋዋ ከሁላችን ጋር ይሁን። የታላቁ የአዲስ ኪዳን የመጀመሪያው ሰማዕት የቅዱስ እስጢፋኖስ ጸጋና በረከቱ ከሁላችን ጋር ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ የማንን ጥያቄ ሥላሴ እንደሚመልስ? ማን ያውቃል እግዚአብሔር የማንን ጉድለት ዛሬ እንደሚሞላ? የተዘበራረቁትን የኑሯችን ጉዳይ የሚሰበስበው እግዚአብሔር፣ እንቆቅልሽን የሚፈታው እግዚአብሔር፣ ውስብስብ የሆነን ሕይወት የሚያስተካክለው እግዚአብሔር፣ ሰንሰለት የሚቆርጠው እግዚአብሔር፣ ከጥልቁ የሚያወጣ እግዚአብሔር፣ ከፍ ከፍ የሚያደርገው የሚያከብረው እግዚአብሔር፣ የቤታችን ጥጋብ የእንጀራችን አድራሻ አማኑኤል ለጥያቄያችሁ ሁሉ ዛሬ በቃሉ መልስ ይስጣችሁ። ማረፍ አቅቷችሁ ለምትቅበዘበዙ ከነጥያቄያችሁ ለምትመጡ በእንባ ሸለቆ ውስጥ ላላችሁ አማኑኤል ዛሬ እንባችሁን ያብስላችሁ። ስልጣን የማይፈታውን ይፈታል፣ ገንዘብ የማይመልሰውን ይመልሳል። የሕይወታችሁን ጥያቄ ሥላሴ ይመልስላችሁ። ንዑ አጽልሉ ታሕተ ጽላሎቴ፣ ኑ ከጥላዬ በታች ተጠጉ ይላል። እስቲ የዛሬው የትምህርታችን ርዕስ ነው። ከኔ ጋር አብረን እናጠራለን። ኑ በሉ እስቲ በሉላችሁ። ከጥላዬ በታች ተጠጉ። ከምኔ በታች? ኑ ከጥላዬ በታች ተጠጉ። ይህንን ቃል የምናገኘው በመጽሐፈ መሳፍንት ምዕራፍ 9 ቁጥር 15 ላይ የምናገኘው መለኮታዊ ቃል ነው። ቃሉ የተነገረበት ዘመን ዘመነ መሳፍንት ይገዙ ያስተዳድሩ በነበረበት ዘመን የተነገረ ቃል ነው። የቃሉ ተናጋሪ ምንም ልምላሜ የሌለው ጥላ የማይሆን ቢደገፉት የሚዋጋ ቢጠለሉት የሚያደማ ምንም እንኳን ሰዎች ሊጠጉት የማይታመን እሾህ የተባለ አንድ ደረቅ የተናገረው ቃል ነው። ዛሬም እንደ እሾህ የደረቀ ማንነት ላለን ምንም እንኳን ፍሬ ላላፈራን ቅጠል እንኳን ላላበቀል ነው ለዚህ ዘመን ፍሬ አልባ ክርስቲያኖች ትምህርት ይሰጠናል። ወገኖቼ ማን ነው እሾህን አምኖ የሚደገፍ? ማን ነው እሾህን አምኖ የሚጠለል? ምን ጥላ አለበትና እንጠለለዋለን? እሾህ ቢደገፉት ያደማል፣ አያስደግፍም። ልክ እንደ ዛሬ ዘመን እንደ ዛሬ ወዳጅ ጥላ የማይሆን ድጋፍ የማይሆን ምርኩዝ የማይሆን ምናልባት በገጠሩ ኢትዮጵያ ክፍል እሾህ አንድ ጥቅም አለው። እሱም ሌባ እንዳይገባ አጥር ሊሆን ይችላል። ከዛ ውጭ ሌላ ጥቅም የለውም። እግዚአብሔር መንፈስ ቅዱስ እንደ እሾህ የሚያደማ ማንነታችን እየደማ እየቆሰለ ያለው ማንነታችን በቃሉ ይጠግንልን። የዚህ ቃል ተናጋሪ ቅድም እንደነገርኳችሁ እሾህ ነው ብያለሁ። ቃሉ በምሳሌ የተነገረ ቃል ነው። በምን የተነገረ ነው? አቤት። ስለዚህ
ንዑ አጽልሉ ታሕተ ጽላሎቴ ኑ ከጥላዬ በታች ተጠለሉ ያለ እሾ ወገኖቼ ጥላ እኮ የለውም እሾ ግን ከጥላዬ በታች ተጠለሉ ይላል። እንደ እሾ ደረቅ ማንነት ያላቸው ሰዎች ላያስደግፉን ላያስጠልሉን ኑ ተጠለሉን ይሉናል። አምነናቸው ስንደገፍ ያደሙናል፣ አምነናቸው ስንደገፋቸው ይወጉናል። አሁን በዚህ ዘመን የሚታይ እሾሃማ ማንነት በስቷል። ባል ለሚስቱ እሾህ ነው፣ ሲወጣ ሲገባ በነገር የሚያደማ እሾህ። ሚስትም ለባሏ እሾህ ናት፣ በነገር የምታደማ እሾህ። አሁን እሾህ የምንለው በሕይወታችን በልጆችና በወላጆች መካከል እንደ እሾህ የሚያደማ ነገር አለ። የሚያጣላን ገንዘብ እሾህ ሆኖብናል። ወገኖቼ በጭቃ ውስጥ ያለ እሾህ ታውቃላችሁ። ሲወጋ ሲያደማ አይታይም። ጉዳት ካደረሰ በኋላ ነው እግራችሁን ዳብሳችሁ ያንን እሾህ የምትነቅሉት። በሕይወታችን ሊነቀልልን የሚገባ እሾህ አለ። ጥላቻ እሾህ ነው። ክፋት እሾህ ነው። ምቀኝነት እሾህ ነው። ከሕይወታችን እንዲህ ያለ የክፋት እሾሆችን መድኃኔዓለም ነቅሎ ያወጣል። ጥላ ሳይኖረው ተደገፉኝ ያለ እሾህ። ስለዚህ ማንን አምነን እንደገፍ ወገኖቼ? መደገፍስ እግዚአብሔርን። ማንን እንደገፈው ወገኖቼ? የእስጢፋኖስን አምላክ ክርስቶስን ተደገፉት፣ ክንዱ የማይዝለውን። ለምን ወገኖች? የሕይወታችን ጥጋብ ክርስቶስ ነው። እሱን እንደገፈው። ታምኖ የማይከዳውን ክርስቶስን እንደገፈው። ወዶ የማይጠላው ክርስቶስን እንደገፈው። አፍቅሮ የማይከዳው ክርስቶስን እንደገፈው። ወረት አያውቅምና እንደገፈው። ክንዱ አይዝልምና እንደገፈው። አይሰለቸንምና እንደገፈው። ፊቱ አይጠቁርምና እንደገፈው። ጠዋት ብንመጣ ከሰዓት ብንመጣ ማታ ብንመጣ ከደጁ የማይሰለች ደግ አባት ነው፣ እንደገፈው። ከእናት እቅፍ የተሻለ እቅፍ አለው፣ እሱ ላይ ተደገፉ። የአባትን እልፍኝ የሚያስረሳ ቤት አለው፣ እሱን ተደገፉ። ስልጣናችሁን የተደገፋችሁ፣ ገንዘባችሁን የተደገፋችሁ፣ ቤተሰባችሁን የተደገፋችሁ፣ ዘመድ አዝማዳችሁን የዘር ሐረጋችሁን የተደገፋችሁ ተውት። መደገፊያ አይሆንም። መደገፍስ ሥላሴን፣ መደገፍስ አማኑኤልን፣ ምርኩዝ ማድረግ ኢየሱስ ክርስቶስን። ክብር ለስሙ ይሆን። ላስደገፈን በክንዱ ለደገፈን ለኢየሱስ ክርስቶስ ክብር ይሁንለት። ወገኖቼ ከሞት የከለለን ጌታ እኮ ነው፣ እንደገፈው። ነፃ ያወጣን፣ በዕረፍት ውሃ ዘንድ የመራን፣ በዕረፍት ጥላ ውስጥ ያስጠለለን ደግ አባት ክርስቶስ። ዛሬ ያላችሁበትን ሕይወት ታውቁቴል። ዛሬ ማያለቅሳለ ለቅሶ የበዛበት ሕይወት ነው የሁላችን ሕይወት። አንዱ ሲሞላ ሌላው ጎድሎ፣ አንዱ ጤናው ጎድሎበት ያለቅሳል፣ ሌላው ደግሞ ገንዘብ አጥቶ ያለቅሳል። ሞላልኝ ብሎ የሚያመሰግን የለም፣ ጎደለብኝ ብሎ የሚያለቅስ ብዙ ነው። የምናለቅስበት ጉዳይ ይለያይ እንጂ ሁላችን እያለቀስን ያለ ነው። መከራ በቤታችን አለ፣ ችግር በቤታችን አለ፣ አለመስማማት በቤታችን አለ፣ ልዩነት በቤታችን አለ። አልተግባባንም፣ በአንድ ቋንቋ አልተደማመጥንም። ቋንቋችን ተደበላልቆብናል። እናት የምታወራው ለልጅ አይገባውም፣ ቋንቋችን ተቀያይሯል። ወላጆችን ልጆች አያዳምጧቸውም። ባል የሚናገረውን ልጆች ሚስቶቻቸው ሚስት አትሰማውም ባሏን፣ ሚስትም ባልም ሚስቱን አይሰማትም። መግባባት አቅቶናል። እግዚአብሔር ልጆች የዛሬው የትምህርታችን ርዕስ የያዝነውንና የተማመንበትን ለቀን እግዚአብሔርን ብቻ እንድንይዘው ነው። ማንን መያዝ ይሻላል? ማንን መያዝ ይሻላል? ነፃ ያወጣን ክርስቶስን እሱ ብንይዘው ይሻላል። ነፃነታችን ነው ክርስቶስ። ወደ እኔ የሚመጣውን ወደ ውጭ ከቶ አላወጣውም ያለ እሱ ብቻ ነው። ከያዘ የማይለቀው አማኑኤልን ያዘው። ከወደደ ማይጠላውን እሱም መያዝ ነው መድኃኔዓለምን። ይገርማችኋል፣ እንዲህ ብሎ ይጀምራል መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 የሮብዓም ልጅ አቤሜሌክ ወደ እናቱ ወገኖች ወደ ወንድሞቹ ወደ ሴኬም ሄደ ይለናል። አቤሜሌክ አባቱ በእርግና ያለ የዕድሜ ባለጸጋ ሽማግሌ ነበረ፣ ንጉሥ ነው። 2 ወንድ ልጆች አሉት። ታላቅየው
በዘመነ መሳፍንት ታውቃላችሁ፣ ንጉሥ ቢሞት ልዑላኑን ልጆቹን ነው በወንበሩ በአባት ወንበር የሚተካው ታላቅ ልጅ ነው። ኢዮአታም የአባቱ አልጋ ወራሽ ሆኖ ሳለ አባቱን ገሎ መንገስ ፈለገ ይላል። ዛሬ መጠላለፍ አለ ወገኖቼ። ጥሎ ማለፉ በምቀኝነት ነው፣ በተንኮል ነው፣ በክፋት ነው፣ በአስማት ነው፣ በጥንቆላ ነው። ዛሬ የምናውቀው ነው። ይኸው እንቅፋት ማያስቀምጥ ማን አለ? ጠልፎ የሚጥል ድንጋይ በበር ላይ ያስቀምጣል። ሀይጥ እየገነዘ ያስቀምጣል። ያንተን እንጀራ የቀምቶ የሚበላ የመሰለው ሰው ይመቀኛል። መቆምህን ሰው አይፈልግም። በአደባባይ መታየታችንን አይፈልጉም። ወገኖቼ እንዲህ ባለ የክፋት መንደር ውስጥ የምንኖረው እሱ ስላለ ነው። አማኑኤል ስላለን ያለ ነው። በዙሪያችን እንደከበቡን ክፉ ሰዎች ቢሆን ጠፍተናል። ውርደታችንን እንደሚፈልጉ ሰዎች፣ ጥፋታችንን እንደሚመኙ ሰዎች ቢሆን ኖሮ የለንም፣ አልቀናል። ያለነው እንደሱ ቸርነት ነው። የቆምነው እንደ አማኑኤል ቸርነት ነው። ኢዮአታምና አቤሜሌክ የአባታቸው ቤተ መንግሥት ውስጥ ይኖራሉ። አባታቸው ሸምግለዋል። ያረጀ ሁሉ አይሞትም፣ አትጠብቁ። ዛሬ እናቱ ሞታለት ቤት ቢወርስ የሚመኝ ልጅ አለ። አባቱ ሞቶለት ሀብቱን ቢወርስ የሚመኝ ልጅ አለ። ልጅ አባቱን ሞት ይመኛል። ዛሬ የምታውቁት ነው። ከሞቱም በኋላ ዛሬ የምትናውቀው አይደል? ሰለስት እንኳን በስርዓት ሳይለቀስ የተተከለው ድንኳን ሳይነቀል ለውርስ ልጆች ይገዳደላሉ። እንዲህ አይነት የክፋት ዘመን ላይ ነው ያለ ነው። እንዲህ አይነት ምቀኝነት፣ እንዲህ አይነት መጠላለፍ ላይ ነው ያለ ነው። ገንዘብ በልባችን ነክሶብናል። ወንድማችንን ለገንዘብ እንለውጠዋለን፣ እንሸጠዋለን። አያችሁ፣ አቤሜሌክ አባቱ ሊሞትለት ጠዋት አባቴ ለምን አይሞትም? ለምን የአባቴን ካባ ለብሼ ንጉሥ አልባልም ብሎ የወርቁን ካባ ለመልበስ የአባቱን ትንፋሽ ጠዋት ሄድና ያዳምጣል። መጽሐፍ ቅዱስ ላይ የተጻፈ ሐቅ ነው። ከኔ ጋር ናችሁ? የአባቱን የወላጅ አባቱን ሞት ፈልጎ አባቴ ለምንድን ነው ማይሞተው? እኔ ስለምንድን ነው ንጉሥ ማለው ነው ብሎ ትንፋሹን ያዳምጣል። አንዳንድ ጊዜ የታመመ ሁሉ የሚሞት የሚመስለን፣ አንዳንድ ጊዜ ያረጀ ሁሉ በሞት ሊጠራ የሚመስለን አለን። የሚጠበቀው በአልጋ እያለ ጤነኛውን እግዚአብሔር ሊጠራ ይችላል። ለሰው ሞት የሚደግሱ ሰዎች እነሱ ቀድሞ ሊጠሩ ይችላሉ። ለሰው ጉድጓድ የሚምሱ በቆፈሩት ጉድጓድ ውስጥ ሊወድቁ ይችላሉ። ልብ አድርጋችሁ ስሙኝ። ተከራይ እያለ የአከራይ ሬሳ ሊወጣ ይችላል። ሁሉም ተከራይ መሆኑን ማናወቀው? ይሄ ኮንትራት የኪራይ ዓለም እኮ ነው። 100 ዓመት ላንኖር እንጠላለፋለን፣ እንባላለን፣ እንጨቃጨቃለን፣ እንነታረካለን። ግማሽ ዘመናችን በጸብ ያልቃል። አንድ ቀን በፍቅር ሳንበላ፣ አንድ ቀን በስምምነት ሳንኖር፣ አንድ ቀን ሳንግባባ፣ አንድ ቀን እንደ ቃሉ ሳንኖር፣ አንድ ቀን ንስሐ ሳንገባ፣ ይኸው እየተመላለሳችሁ አንድ ቀን ስጋውንና ደሙን ሳትበሉ ድንገት እንጠራ ይሆናል። አባቴ ሊሞት ስላልቻለ የእናቴን ወገኖች ቀስቅሼ እኔ ንጉሥ መሆን አለብኝ ብሎ አባቱን አስቀምጦ ወደ እናቱ ወገኖች ወደ ሰቂማ ወደ ሴኬም ሄደ ይለናል አቤሜሌክ። ወደ ሴኬም ሄደና ለእናቱ ወገኖች 70 የሆኑ የአባቴ ቤተሰቦች ከሚገዛችሁና እኔ አንዱ አቤሜሌክ ያጥንታችሁ ፍላጭ የስጋችሁ ቁራጭ እኔ ብገዛችሁ የቱ ይሻላችኋል አለ። ሰማችሁኝ? እምለው ነገር እየገባችሁ ነው? እግዚአብሔር ከሁላችን ጋር አይሁን። እኔ ከምገዛችሁና 70 የሆኑት የአባቴ ቤተሰቦች ከሚገዛችሁ የቱ ይሻላችኋል አላቸው። እኔ ብገዛችሁ መኳንንት መሳፍንት አድርጌ በቤተ መንግሥት አኖራችኋለሁ። 70 የሆኑት ግን የአባቴ ቤተሰቦች ቢገዟችሁ በቤተ መንግሥት አላስገቧችሁም። የቱ ይሻላችኋል ብሎ ምርጫ ቀሰቀሰ። እንዲህ አሉታ፣ ያጥንታችን ፍላጭ የሥጋችን ቁራጭ አሉት። አሁን አንዳንድ ቀን ዝምድና ያጠበቅን እየመሰለን መንደር ውስጥ የወረድን ተራ ክርስቲያኖች አለን። ሰፊ ሀገር ይዘን መንደር ውስጥ ነው ያለነው። ዘር የምንቆጣጠር
ጎሰኞች ሆንን፣ ጎጠኞች ሆንን፣ አጥንት ለቃሚ ሆንን፣ አጥንት ቆጣሪ ሆንን። ምን ያደርግልናል? ያጥንታችሁ ፍላጭ አለ። አያችሁ ዝምድና ሲያጠናክር የስጋችሁ ቁራጭ አለ። አባቱን ለመግደል የመከረው ምክርና ላቀረበው ለሸጠው ሐሳብ ታማኒነት እንዲያገኝ የተጠቀመው ቃል የሚገርም ነው። የሚደልል የሽንገላ ቃል ተጠቀመ። እነሱም ልባቸውን አዘነበሉለትና አንተ ብትገዛን በቤተ መንግሥት ካስጠለልከን አሉት። አንተ ብትገዛን ተደግፈን ድጋፍ ምርኩስ ከሆንከንማ ደስ ይለናል አሉትና እንዲያረጉ ከበዓል በሪም ቤት 70 ብር አመጡና ሰጡት ይላል። በዓል በሪም የጣዖት ስም ነው። ከጣዖት ቤት ለጣዖት ከተቀመጠው ድሮ እናቶቻችን ታውቃላችሁ፣ መቼም ጨሌ ጣላችሁ ትበዛላችሁ። በሙዳይ ውስጥ የሚቀመጥ ጨሌ ሳንቲም ታውቃላችሁ። ሳናውቅ መቼም ለመውቀስ አይደለም አይደል፣ ባለማወቅ በሙዳይ ውስጥ ስትቀመጥ የነበረች ሳንቲም፣ በሙዳይ ውስጥ ሲቀመጥ የነበረ ገንዘብ ቅቤ እንደጠጣ ሻክቶ አለ። በጣም እኮ የሚገርም ለበዓል በሪም ለጣዖት የተቀመጠ ብር ነበረ። የጣዖትን ገንዘብ አነሱና እንካ ሐሳብህን ምን በል ፈጽምበት አሉት። ሐሳብ ይሸጣል አይደል? እኛ ሀገር ሐሳብ ይሸጣል ታውቃላችሁ። ሐሳቡን ነገራቸው፣ ሐሳብ ሸጠላቸው፣ ብር ሰጡት ማለት ነው። 70 ብር። ስንት ብር? 70 ብር። ያንን 70 ብር አመጣና 70 ወሮ በሎችን ቀጠረበት ይላል። ምኖችን? እኔ አይደለም ምለው መጽሐፉ ነው የሚላቸው። ወሮ በሎች በሉ እስቲ። ምኖች? ወሮ በሎች። ቀጥሎ መጽሐፉ እንዲህ ይላቸዋል፣ ምናምንቴዎች ይላቸዋል። ምኖች? ምናምንቴዎች። 70 ብር 70 ሰዎች ተገዙ። ለእያንዳንዱ አንድ ብር ተሰጣቸው ማለት ነው። 1 ብር የተሰጠው ሰው ከአቤሜሌክ ጎን ቆመና የምታዘንን ትእዛዝ እንፈጽማለን ሲሉት ወደ አባቴ ቤተ መንግሥት አብረን እንሄዳለን፣ ከጥበቃ ጀምሮ ያለውን ሁሉ እያረድን እየገደልን ወደ ውስጠኛው ወደ አባቴ ክፍል እንገባለን። አባቴ አርጅቷል፣ ወድገቡ ጎብጧል፣ አይኑ ሞጭሙጯል፣ ጆሮቹም ከመስማት ፈዘዋልና የአባቴን ካባ በግድ አውልቄ እነግሣለሁ አለ። እግዚአብሔር ካላስቀመጠ ወንበር ላይ መቀመጥ የለም። የእናቴ ልጅ ስልጣንም እሱ ሲያስተካክል ነው። እውነት አስት እሱ ያስቀመጠውንም ደግሞ የሚያነሳው እሱ ነው። እና ይገርማቸዋል። ሁሉ ተዘናግቶ ባለበት ሰዓት 70 ሰዎችን ድንጋይ የያዙ ሰይፍ የጨበጡ 70 ወሮበሎችን 70 ምናምንቴዎችን ይዞ ወደ ቤተ መንግሥቱ ገባ። ያገኙትን ሁሉ እየገደሉ ወደ ውስጠኛው ክፍል ሲገቡ አባት ልጁ ምን እንደሚሰራ አያውቅም ነበረ። ልጁ እንዳመጸበት አያውቅም ነበረ። ዛሬ ወላጆቻችን ላይ አላመጽንም? አልፈንስ እግዚአብሔር ላይ አላመጽንም? አሁን ለእግዚአብሔር ተመችተነዋል። እና ልጁ የሚያደርገውን ነገር አያውቅም። አባቱ በዙፋኑ ላይ ጎብጦ ተቀምጧል። አይኖቹ ማየት አቅቷቸው ፈዘዋል። ባጎነበሰበት የአባቱን አንገት አረደና ገደለ። አባቱን ገደለ። አባቱ ላይ ጨከነ። ዛሬ እየሰማን አይደል? አዲስ ነገር አልሆነብንም። ኢትዮጵያውያን ድንበር ሰብሮ የመጣ ጠላት ሳይኖር እርስ በርስ አልተገዳደልንም። ምን አዲስ ታሪክ ነው? ምንም የሚያሳቅቅ ነገር አይደለም። ለምደነዋል መጠላለፉን፣ መገዳደሉን። ይሄው እኛ እያደረግነው ያለውን የቀረን ኃጢአት ምን አለ እስቲ? ያልተገበርን ነው ያልፈጸምነው በእኛ ዘመን ያልሆነ ኃጢአት ምን አለ? ሁሉን ጨርሰናል እኮ ወገኖቼ። አያችሁ አባቱን ገደለው። ከዛ ኢዮአታም ታናሽ ወንድሙ በመንጦላይቱ ስር ተደብቆ ያየዋል። ልጅ በአባቱ ላይ ጨከነ። ተጨካከልን። ልባችንን አማኑኤል በፍቅር ያራራልን ወገኖቼ። እና ከዛ በኋላ ኢዮአታም እንዲህ አለ፣ ወንድሜ አባቴን ለመግደል ድፍረት እንዳገኘ እኔ ታናሽ ወንድሙንም ለስልጣን ሲል ይገለኛል፣ ለገንዘብ ሲል ያጠፋኛል ብሎ ወደ ገሪዛን ተራራ ሸሸ ይላል። ለገንዘብ ብሎ። ገንዘብ መኖሪያ አይሆንም። እስቲ በሉ እናንተ ገንዘብ መኖሪያ አይሆንም በሉ። ትዳርም መኖሪያ አይሆንም። ይሆናል። ብዙ የሰበሰብንለት ብዙ የደከምንለት መኖሪያ አይሆንም። ጎተራ ይጎድላል። አያችሁ የሰበሰብነው ይበተናል። ብዙ የደከምንለት የሰበሰብነው ይጎድላል።
ባለጠጋም ይደህያል፣ ነጋዴም ይከስራል። ለዓመት ብለን የሰበሰብነውም በዕለት ይበተናል፣ ለሰርግ ብለን ያስቀመጥነውም ለለቅሶ ይሆናል። አይ ገንዘብ እናቴ ስንቱን አጫረሰ። በወንድማማች መካከል ጸብ ዘራ፣ የሚፋቀሩት ላይ ጸብ ዘራ። እናትን ከልጇ ለየ ገንዘብ፣ ልጆችን ከወላጆቻቸው በተነ ገንዘብ። ለውርስ ገንዘብ ብላችሁ የተጣላችሁ የእናትሽን ልጅ ይቅር አልልም ብለሽ በቂምና በበቀል ያላችሁ ክርስቲያኖች ታረቁ። ምን ርስት አለን? መቆያ እኮ ነው ምድር፣ መኖሪያ አይደለም። ትተነው የምንሄደው ጥለነው የምናልፈውን ዓለም ወንድምን ይቅር ብለህበት ኑር። ቢበድልም ይቅር በለው። ክርስቲያን ከሆንክ ክርስቶስን የምታመልክ ከሆነ ተማሃሩ ምኔ እስሜ የዋህ ውእቱ ልበ ያላለም ጌታ። ከእኔ ተማሩ እኮ አለን ጌታ። ትሕትናን ከእሱ እንማራለን። ለገዳይ የራራው ክርስቶስን አስቡታ። ከክርስቶስ የተማረውን እስጢፋኖስንም አስቡት። ለገዳዮቹ ጌታ ሆይ ኃጢአታቸውን አትቁጠርባቸው፣ የሚያደርጉትን አያውቁም ይቅር በላቸው ብሎ ለገዳዮቹ ምሕረት የለመነው ታላቁን ሰማዕት እስጢፋኖስን አስቡት። አንተ ለምን አቃተህ ወንድምህን ይቅር ለማለት? እህቴ ለምን አቃተሽ እህትሽን ይቅር ለማለት? የእናትህን ልጅ ጓደኛህን፣ ባልንጀራህን፣ ክፉ ቀን ያለፍክባትን እምቢ ለምን አልካት? ታዲያ እግዚአብሔር እንዴት ይቅር ይለናል? አያችሁ፣ ነዋይ፣ ዝና፣ ቁንጅና መኖሪያ አይሆንም። መኖሪያችን የዘላለም አምላክ እግዚአብሔር ነው። ክብር ለስሙ ይሁን። መኖሪያችን እሱ ነው። የእንጀራችን አድራሻ ሥላሴ ነው። እንጀራችን የተጋገረው ሰማይ ነው። ሰዎች አቀብለውን የበላነው እንጀራ የለም። እኛ ተቀብለን የበላነው ከሥላሴ እጅ ነው። እና ይገርማችኋል፣ ኢዮአታም ወደ ገሪዛን ተራራ፣ አቤሜሌክ ግን ወደ ሴኬም ሸሸ። ወዴት ነው ሽሽታችሁ? ጠዋት ወደ እግዚአብሔር፣ ማታ ወደ ዓለም። ችግራችሁን ለእግዚአብሔር ነግራችሁ በደስታችሁ ሳታዲያ ለምን ለእግዚአብሔር ትሸሻላችሁ? በጉርለታችሁ እግዚአብሔር ጋር መጥታችሁ አልቅሳችሁ ሲሰጣችሁ፣ ሲያደላድልላችሁ፣ ሲሞላላችሁ ወደ ዓለም ለምን ትሄዳላችሁ? ጀርባችሁን ለዓለም ለእግዚአብሔር፣ ፊታችሁን ለዓለም ትሰጣላችሁ። ወገኖቼ ዓለም እኮ የራሷን ራሷ አትወድም። ዓለም እኮ የቀረባትን ሁሉ ታስለቅሳለች እንጂ እንባ ማበስ አትችልም። ዓለም እኮ ጥላ መሆን አትችልም። የኃጢአት ዳዋ የበላችሁ የኃጢአት አሩር ያጠወለጋችሁ ንዑ አጽልሉ ታሕተ ጽላሎቴ ያለው እሾሃማው ነው። ግን ወገኖቼ እግዚአብሔርን መጠለል አቅታችሁ በዓለም ያላችሁ፣ ዛሬ በለቅሶ ሸለቆ ያላችሁ፣ ዛሬ ከነቋጠሯችሁ ያላችሁ ሰዎች ችግራችሁ ተፈቶላችሁ ኑሯችሁ እንዲስተካከል ከፈለጋችሁ አንድ ምዕራፍ ከእግዚአብሔር ጋር ኖሮ። ኢዮአታም ወደ ገሪዛን ተራራ ሸሸ። ክርስቲያን መከራ ሲደርስበት ወደ ተራራው ይሸሻል። ሐዘን ሲኖርበት፣ ችግር ሲደርስበት፣ አያችሁ ችግሩን ወደሚፈታ ወደ እግዚአብሔር ይሮጣል። አንዳንድ ጊዜ ደህና ቤተሰብ ስላለን ወደ ቤተሰባችን እንሮጥ ይሆናል። አንዳንድ ጊዜ ባለስልጣን ስለምናውቅ ወደዛ ልንሄድ እንችላለን። አያችሁ ወደ እውነተኛው ጌታ ወደ አማኑኤል ነው እንጂ መሮጥ። ወደ ገሪዛን ተራራ ሸሸ። እንዲህ አለ እያለቀሰ የአባቱን ሐዘን በተራራው ላይ ተቀመጠ። እናንተ የሴኬም ሰዎች እግዚአብሔር እንዲሰማችሁ ስሙኝ አለ። እስቲ እናንተ በሉ፣ እናንተ የሴኬም ሰዎች በሉ፣ እግዚአብሔር እንዲሰማችሁ ምን በሉኝ? ስሙኝ። ድጋሚ እስቲ ከኔ ጋር እናንተ የኢትዮጵያ ሰዎች እግዚአብሔር እንዲሰማችሁ ስሙኝ። አዎ እናንተ ኢትዮጵያውያን በልዩነት ያላችሁ በጸብ በክርክር ዘመናችሁ እያለቀ ነውና ስሙኝ። እናንተ ኢትዮጵያውያን ወንድማችሁን ይቅር ማለት አቅቷችሁ ድንበር ሰብሮ ጠላት ሳይመጣባችሁ እርስ በርሳችሁ የተጣላችሁ ያላችሁ ኢትዮጵያውያን ስሙኝ። እናንተ የሴኬም ሰዎች እግዚአብሔር እንዲሰማችሁ ስሙኝ አለ። ማን እንዲሰማችሁ? ሰላም እንዲሆንላችሁ ኢትዮጵያውያኖች ስሙኝ። ፍቅር እንዲበዛላችሁ ኢትዮጵያውያኖች ስሙኝ። እሳቱ እንዲበርድላችሁ እናንተ ኢትዮጵያውያኖች ስሙኝ። ጦርነቱ በሰላም እንዲሆን እንዲቀየርላችሁ እናንተ ኢትዮጵያውያኖች እግዚአብሔርን ስሙ።
እርቀ ሰላም እንዲወርድላችሁ መድኃኔ ዓለምን ስሙ፣ ወንጌል ስሙ፣ የጥላቻ መምህራንን አትስሙ፣ የሚከፋፍሏችሁን አትስሙ፣ የሚለያዩአችሁን ዘረኞችን፣ ሴረኞችን፣ ፖለቲከኞችን አትስሙ፣ እግዚአብሔርን ስሙ። ኢትዮጵያውያኖች ማንን እንስማው? እሱን መስማት ረፍት ነው። የእናቴ ልጅ ተቀበዝባዡ ሰውነታችን የሚያርፈው አማኑኤልን መስማት ስንችል ነው። ክብርሽ ገናና ነው።